በዘፍጥረት ያዕቆብ ምዕራፍ 5 ቁጥር 27 ላይ እንዲህ ይላል፣ ማቱሳላ ለ969 ዓመት በምድር ላይ ከኖረ በኋላ ሕይወቱ አለፈች። በሕይወቱ ውስጥ ብዙዎች ንቀው ያለፉት ብዙ አስደናቂ ምስጢሮች ይገኛሉ። ማቱሳላ በዘፍጥረት የመጀመሪያዎቹ ምዕራፍ ላይ በተወሳሰበው የቤተሰቡ ቅርንጫፍ ውስጥ የተለየ ቦታ እንደነበረው ያሳየናል። ፈጣሪ ረጅም ዕድሜ ካደለው የዘር ሐረግ የተወለደው የዚህ ሰው ታሪክ በሰው ልጆችና በፈጣሪ መለኮታዊ ዓለም መሃል እንደ መሸጋገሪያ ድልድይ ነው። ማቱሳላ በሕይወት የነበረበት ጊዜ የሰው ልጆች ከፈጣሪያቸውና ከመነሻቸው ጋር በቅርበት የተቆራኙበት በመሆኑ የዕድሜያቸው ርዝመት በመቶዎች የሚቆጠርበትና ዓለም ብዙ ያልተነካችበት የተለየ ዘመን ነበር። ከአቤልና ከቃይን በኋላ አዳምና ሔዋን ብዙ ልጆች አፍርተዋል። ከእነርሱ ቤተሰብም የሰው ልጅ ስልጣኔ ተወልዷል። መጽሐፍ ቅዱስ ይላል በዘፍጥረት ምዕራፍ 5 ቁጥር 4 አዳም ሴትን ከወለደ በኋላ ለ800 ዓመታት በምድር ላይ ቆየ፣ ብዙ ወንድና ሴት ልጆችን አፈራ። ክፍለ ዘመኖች ሲያልፉም ሁሉም ዘራቸውን ተክተው ምድርን እንዴት ማረስ እንዳለባቸው፣ እንስሳትን እንዴት እንደሚንከባከቡና ከፈጣሪያቸው ጋር የሚገናኙበትን መንገድ አስተምረዋቸዋል። ከእነዚህ የመጀመሪያ ትውልዶች መሃል ነው ሄኖክ የተባለውን የማቱሳላ አባት የምናገኘው። በዘመኑ ከነበሩ ሰዎች በተለየ ሁኔታ የማቱሳላ አባት ሄኖክ ከፈጣሪው ጋር ልዩና ጥልቅ የሆነ ግንኙነት የነበረው ሰው ነበር። አባቱ ነቢይና የተለየ ሰው በመሆኑ ሞትን አላየም። ሄኖክ 65 ዓመት ከኖረ በኋላ የማቱሳላ አባት ለመሆን በቃ። ከዚህ በኋላም ለ300 ዓመታት መንገዱን ከፈጣሪው ጋር አደረገ። በዚህ ወቅትም ብዙ ወንድና ሴት ልጆችን ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። መንገዱን ከፈጣሪው ጋር በማድረጉና እግዚአብሔርም ስለወሰደው አልተገኘም። ዘፍጥረት ምዕራፍ 5 ከቁጥር 21 እስከ 24። ይህ ምዕራፍ በሄኖክና በፈጣሪ መሃል የነበረውን የጠበቀ ግንኙነት ያመለክታል። ሕይወቱንም የገፋው በጻድቅ ቤተሰብ ውስጥ እንደነበር ያሳያል። የተባረከ ወደ አንድ ክፍለ ዘመን የተጠጋ ሕይወት የኖረው ማቱሳላም ሌላ በመጽሐፍ ቅዱስ ውስጥ ጉልህና ወሳኝ ሚና የተጫወተው የኖህ አያት ለመሆን በቅቷል። ጥፋትና ክፋት በበዛበት በዛ ዘመን የማቱሳላ ልጅ ላሜህ ለ180 ዓመት ኖረ፣ ወንድ ልጅም ወለደ። ስሙንም ኖህ ብሎ ጠራው። ዘፍጥረት ምዕራፍ 5 ከቁጥር 28 እስከ 29። ብዙዎቻችን እንደምናውቀው በታላቁ የውሃ ጥፋት ወቅት የሰው ልጆችን ሕልውና ለማትረፍና ለመታደግ መርከብ እንዲገነባ ኖህ በእግዚአብሔር ተመርጧል። በቀላል አነጋገር የማቱሳላ አባት አካሄዱን ከፈጣሪው ጋር በማድረጉ ከዚህ ዓለም የተለየው በተለመደው ሁኔታ አልነበረም። ከዚህም በላይ እንስሳትንና የሰው ልጆችን ከውሃ ጥፋት ለመታደግ ግዙፍ ጀልባ የገነባው ሰው አያት ነው። ይህም የዚህ ቤተሰብ ታሪክ ረጅም ዕድሜ ያለው ብቻ ሳይሆን መለኮታዊ ዓላማና ተልዕኮ ያለው መሆኑን ያመለክታል። ማቱሳላ የኖረበት ዘመን በክፋት የተሞላ ነበር። አባቱ ሄኖክም ምድር ላይ ከባድ መዓት የሚያወርድ ክስተት እንደሚኖር ዓለምን አስጠንቅቋል። ይህንንም በአዲስ ኪዳን ላይ ተጽፎ እናገኘዋለን። የአዳም 7ኛ ትውልድ ሄኖክ በሁሉም ላይ ፍርድ ለማስተላለፍ ኃጢአተኞች ለተናገሩት ክፉ ነገርና ክፉዎችን ባደረጉት ኃጢአት ላይ ለመፍረድ ጌታ በሺህ ከሚቆጠሩ ቅዱሳን ጋር ይመጣል። ይሁዳ ከቁጥር 14 እስከ 15። ሄኖክ 65 ዓመቱ ላይ ወንድ ልጅ ወለደ። ፈጣሪም ማቱሳላ ብሎ ሰየመው። የስሙ ትርጉም ሲሞት የታቀደው ይደረጋል እንደማለት ነበር። ብዙዎቻችን የማናስተውለው ነገር ቢኖር በመጽሐፍ ቅዱስ ውስጥ ያሉ ስሞች የሰዎቹን ማንነት ለመግለጽ ብቻ ሳይሆን ስልጣን ያላቸውና ትርጉምና ምስጢር ያዘሉ መሆናቸውን ነው። ለምሳሌ ያህል እግዚአብሔር ለአዳም የሰጠው አዳም የሚለው ስም ከምድር እንደማለት ሲሆን ይህም ከአፈር መሰራቱን የሚገልጽ ነው። ከዚህም በላይ እነዚህ ስሞች የሰዎችን ሚና የሚገልጹ ሆነው እናገኛቸዋለን። በንጉሥ ዳዊት ታሪክ ውስጥ የምናገኘው ኔባል የስሙ ቀጥተኛ ትርጉም ሞኝ ማለት ሲሆን ስሙ ሞኝነቱን ይወክላል። ስሞቻቸው የሰዎችን ምኞት፣ መለኮታዊ መገለጦችን ወይም ትንቢቶችን ለማሳየት ምልክቶች ሆነው ያገለግላሉ። ሲሞት የታቀደው ይሆናል የሚለው የማቱሳላ ስም ሴሜቲክ ቋንቋ ሲሆን ሲሞት ምን እንደተከሰተ ያውቁታል። ሄኖክ ልጁ ሲሞት ዓለም በእግዚአብሔር ቁጣ እንደምትጠፋ ተነግሮታል። ሆኖም ፈጣሪ ታጋሽ ነበርና ማቱሳላ ከመሞቱ በፊት ምንም እንደማይከሰት ቃል ገብቷል። ማቱሳላ ተወልዶ 969 ዓመት አልፎ ሕይወቱ እንዳለፈ በንጋታው ከባድ ዝናብ መዝነብ ጀመረ። የሰው ልጅ ዘር ይተርፍ ዘንድ ፈጣሪ የማቱሳላን የልጅ ልጅ ኖህን ጠራው። ማቱሳላ የሚያስደንቀው የዕድሜው መርዘም ብቻ ሳይሆን
በመጽሐፍ ቅዱስ ተጽፎ የምናያቸው ምሳሌዎችና ትርጉሞች በሕይወቱና በሰው ልጆች ታሪክ ውስጥ ትልቅና ወሳኝ ትስስሮች የሚያመለክቱ ፍንጮች ይሰጣል። ሕይወቱ ያለፈበት ሰዓት ትልቅ ትርጉም ያለው ሲሆን የስሙ የትንቢቶችና ዕጣ ፋንታው መተሳሰር በመጽሐፍ ቅዱስ ውስጥ ለምናገኛቸው ውስብስብ ትረካዎች ጥልቅ ግንዛቤ ይሰጠናል። የውሃ ጥፋት የተከሰተበት ወቅት ማቱሳላ በሞተበት ዓመት በመሆኑ በጎርፍ ተወስዷል የሚል የተሳሳተ ግንዛቤ በብዙዎች ቢገኝም ይህ ግን ከእውነት የራቀ ነው። በእግዚአብሔር ትእዛዝና መስፈርት መሰረት ኖህና 3 ልጆቹ ግዙፍ መርከብ በመገንባት 120 ዓመታትን አሳልፈዋል። ኖህ አያቱ ሄኖክ ስለ መጪው ፍርድ የሰጠውን ስብከት ሰምቶ ልብ ብሏል። የማቱሳላ ስም አያቱ ከሞተ በኋላ ቅጣቱ እንደሚከተል የሚያመለክት መሆኑን ተረድቷል። የማቱሳላ ረዥም ዕድሜ ስለ እግዚአብሔር መሐሪነትና ምሕረቱም ሰፊ መሆኑን የሚጠቁም ሲሆን በዚያውም ልክ የሰው ልጅ ኃጢአት ምን ያህል እንደሆነ ያሳየናል። ፈጣሪ ለክፉ ፍጥረታት የመዳን ዕድል እንዲኖራቸው እቅድ አወጣ። ይህም ምሕረት ነበር። ምሕረት ማለት ቅጣት ለሚገባው ሰው ይቅርታን ማውረድ ነው። የኢየሱስ ክርስቶስ ለእኛ ኃጢአት ታላቅ መስዋዕትነት የመክፈሉ ብቸኛው ማብራሪያ ምሕረት ነው። የሰው ልጆች እርስ በርሳቸው የተገደበ ምሕረት ሊያሳዩ ይችላሉ። ከኛ አስነዋሪ ክፋቶች አንጻር ይቅር መባላችን እግዚአብሔር ከመሐሪም በላይ የምሕረት ባለጸጋ መሆኑን ያሳየናል። ምሕረት የማያልቅበት ፈጣሪ ለእኛ ያለውን ፍቅር ልጁን አሳልፎ በመስጠት በዚህ መልኩ አሳይቷል። የማቱሳላ አባት ሄኖክና የልጅ ልጁ ኖህ ሁለቱም የዓለም ዕጣ ፋንታ ምን እንደሆነ ለሕዝቡ ቢያስጠነቅቁም ሁሉም ተሳልቆባቸዋል። ይህ በማቱሳላ የመጨረሻ ዘመን ወሳኝ ኩነት ሲሆን አሁን በእኛ ዘመንም ቁልፍና ትምህርት የሚሰጥ ድርጊት ነበር። በመጽሐፍ ቅዱስ ውስጥ 2 ንባቦች በመጨረሻው ቀን ዘባቾች ይመጣሉ ብለው ያስጠነቅቁናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 እና ይሁዳ ምዕራፍ 1 ቁጥር 18 ሁለቱም ይህ ምን ማለት እንደሆነ ያስረዳሉ። ፌዘኞች በኖህና በማቱሳላ ዘመን የበላይና ኃያል ነበሩ። ማስጠንቀቂያውን ንቀው ባለመስማታቸውና ፈጣሪ በምድር ላይ በቀረው ብቸኛ ጻድቅ ሰው በኖህ የሰው ልጅ ዘር እንዲቀጥልና የተቀረው በማስጠንቀቂያው የቀለደ ሁሉ በውሃው ጥፋት እንዲጸዳ አደረገ። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 እስከ 8 እንዲህ ሲል አስቀምጦታል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርም ቸር ነበርና ለኖህ መውጫ መንገዱን አሳየው። እንዲህም አለው፣ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃ አመጣለሁ። በምድር ያለውም ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አቆማለሁ። ወደ መርከቡ አንተ ልጆችህና ሚስትህን የልጆችህን ሚስቶች ይዘህ ትገባለህ። ከአንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ሕያው ሁሉ 2 እያደረግክ ወደ መርከቡ ታስገባለህ። ተባትና እንስትም ይሁኑ። ዘፍጥረት ምዕራፍ 6 ከቁጥር 17 እስከ 19። እናም ዓለም ያለማስተዋል ወደ ጥፋቱ ሲገሰግስ፣ ኖህና ቤተሰቡ ግን ቃል ወደ ተገባለት የውሃ ጥፋት ሲዘጋጁ ነበር። ማቱሳላ በዚህ ምድር ላይ የነበረው ረዥም ጉዞና ከውሃ ጥፋት በፊት የነበረው የመጨረሻዎቹ ቀናት ሲያበቁ ቃል የተገባለት ጥፋት ይሆን ዘንድ ምልክት ሆነ። በዘፍጥረት የመጀመሪያዎቹ ምዕራፎች በተለይም ከቁጥር 1 እስከ 5 መጽሐፍ ቅዱስ ከውሃ ጥፋት በፊት ስለነበረው ዓለም ምናባዊ ስዕል ይስልልናል። ምድር የሰላም ወይም የደግነት ቦታ ሳትሆን በኃጢአት፣ በአመፅ፣ በሥነ ምግባር ብልሹነትና በብልግና የተሞላች ሆና ነበር። ሰዎች ለፍላጎታቸው የተገዙበትና ሌሎችን ምንም ያህል ቢያስከፍል ለምኞታቸው መሳካት ማንኛውንም ነገር የሚያደርጉበትን ዓለም ሳሉት። ታማኝነትና ደግነት ቦታ የማይሰጥበት ብቻ ሳይሆን የሥነ ምግባር ትርጉም የጠፋበት ነበር። ይልቁን ቀኖቹ በማታለልና በማጭበርበር የተሞሉ ብሎም ሁሉም ከራሱ በላይ ንፋስ የሆነበት የማህበረሰቡ መዋቅር በራስ ወዳድነትና በክፋት የተበታተነበት ጊዜ ነው። በእንደዚህ አይነት ማህበረሰብ ውስጥ ያሉ ቤተሰቦች የድጋፍና የፍቅር ቤተ መቅደስ ከመሆን ይልቅ የማታለልና የክህደት የጦር አውድማዎች ነበሩ። ጎረቤታሞች እርስ በርሳቸው የሚጠባበቁበት ሳይሆን አንዱ ሌላውን ለመበዝበዝ የሚጠባበቁ ነበሩ።
መንግስታትም የፍትህ ተቋማት ሳይሆኑ የኃያሎችን አገዛዝ የሚደግፉ ብለው ደካሞችን የሚጨቁን ስርዓት አራማጆች ነበሩ። በዚህ ውጥንቅጡ በጠፋ ዓለም ላይ ሌሎች ከተፈጥሮ ውጭ የሆኑ ፍጡራንን ጨምሯቸው ኔፍሊሞችን። መጽሐፍ ቅዱስ ይላል በዘፍጥረት ምዕራፍ 6 ቁጥር 2 ላይ የእግዚአብሔር ልጆችም የሰውን ሴት ልጆች መልካም እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እነዚህ የእግዚአብሔር ልጆች ቃሉ ምንም ያህል አሻሚ ቢሆንም የወደቁት መላእክት ተብለው ይጠራሉ። በወደቁት መላእክትና በሰው ልጆች የተወለዱት ፍጡራንም ኔፍሊሞች ናቸው። በዘፍጥረት ምዕራፍ 6 ቁጥር 4 ላይም ይለናል፣ በእነዚያ ወራት ኔፍሊሞች በምድር ላይ ነበሩ። የእግዚአብሔር ልጆች የሰው ሴት ልጆችን ባገቡ ጊዜ ልጆች ወለዱላቸው። እነርሱ በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። ኔፍሊሞች ልዩ ነበሩ፣ እንደ መደበኛ ሰዎችም አልነበሩም። ግዙፍና ጠንካራም ነበሩ። የዓለምንም ክፋት አባብሰዋል። ይፈሩና ይመለኩ የነበረ በመሆኑ ሰዎች ከፈጠራቸው እውነተኛ አምላክ እንዲርቁም አስተዋጽኦ አድርገዋል። ኃያልነታቸው የሰው ልጆችን ዓይንና ልብ ለመሳብ አግዟቸዋል። ብጥብጥና ኃጢአት ለበዛበት ዓለምም አስተዋጽኦ አድርገዋል። ይህ ጊዜ እግዚአብሔር የሰው ልጆች ክፋት ከገደብ ማለፉን የወሰነበት ወቅትም ሆኗል። ማቱሳላ የኖረው በኖህ ዘመን ነበር። ስለዚህ ማቱሳላ የኖረበትን ጊዜ ማወቅ ማለት ኖህ በምን አይነት ዓለም ውስጥ ይኖር እንደነበር እንደማወቅ ነው። ኖህ ወደ መርከቡ ገብቶ የውሃ ጥፋቱን መጥቶ ሁሉንም እስኪያጠፋ ድረስ ሰዎች እየበሉ እየጠጡ ለትዳር እየታጩና እየተጋቡ ነበር። በሎጥ ዘመን ከተከሰተው ሁኔታ ጋርም እጅግ መመሳሰል ይታይበታል። ሎጥ ሰዶምን ለቆ እስኪወጣና ከሰማይ እሳትና ዲን ዘንቦ በከተማ ያለው ሁሉ እስኪጠፋ ድረስ ሰዎች ይበሉ ይጠጡ ይሸጡ ይለውጡና ይገነቡ ነበር። ኢየሱስ ዳግም ሲመጣ የሰው ልጅ በሚገለጥበት ቀን እንዲሁ እንደሚሆን በሉቃስ 17 ከቁጥር 26 እስከ 30 ኢየሱስ ቃል በቃል ተናግሯል። ኢየሱስ በመጨረሻው ዘመን የሚሆኑ ልክ እንደ ኖህና ሎጥ ዘመን 8 ተመሳሳይ ተግባራትን ጠቅሷል። እነርሱ መብላት፣ መጠጣት፣ መታጨት፣ መጋባት፣ መግዛት፣ መሸጥ። በእነዚህ ቀን ከቀን ድርጊቶች ውስጥ ምንም አይነት ኃጢአት አይታይም። ታዲያ ችግሩ ምንድን ነው? ችግሩ የሰው ልጆች በእነዚህ ተግባራት ውስጥ በመጠመዳቸው የህይወት ትርጉም ተዛብቶባቸዋል። ይህንን በአንድ ቃል ጠቅለል አድርጌ ልግለጽላችሁ፣ ቁሳዊነት። በቁሳቁስ ዓለም ውስጥ በመጠመዳችን በመንፈሳዊውና በዘላለማዊ ዓለም ንቃት ጎሎናል። በኖህና በሎጥ ዘመን የነበረው ፍቅረ ነዋይ አሁን ባለንበት ዘመን ምን ያህል እንደተስፋፋ ልብ እንበል። የምዕራባውያን ስልጣኔ ከሞላ ጎደል በዚሁ አስተሳሰብ የተጠለቀለቀ ነው። ቤተ ክርስቲያናትም ከዚሁ የተገለሉ አይደሉም። ብዙ ክርስቲያን እንባዮችም ልክ እንደማያምኑት ሁሉ በልባቸው ፍቅረ ነዋይ ናቸው። ሉቃስ ወንጌል ምዕራፍ 17 ቁጥር 26 ይህን ቃል ያጠናክረዋል። በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። የማቱሳላ ሕይወት ዝርዝር በቅዱሳን መጻሕፍት ውስጥ ብዙ አልተጠቀሰም። እርግጠኛ ልንሆን የምንችለው ግን ከሌላው ጊዜ በተለየው እኛ ልናለመው ብቻ በምንችለው አስከፊው ዘመን እምነቱን ጠብቆ ለአንድ ክፍለ ዘመን ሕይወቱን ገፍቷል። ኖህም የ500 ዓመት ሰው ነበር። ኖህ ሴምን፣ ካምን፣ ያፌትን ወለደ። ኦሪት ዘፍጥረት ምዕራፍ 5 ቁጥር 32። የማቱሳላ የዘር ሐረግ ለሰው ልጅ አዲስ ምዕራፍ በማዘጋጀት በታላቁ የሰው ልጆች ታሪክ ውስጥ የዕድል በር ከፍቷል። በውሃ ጥፋት፣ በሚቃጠል ቁጥቋጦና በግዙፎች መሃል የምናገኘው የማቱሳላ ረዥም የሕይወት ዘመን የልሂቃን የሃይማኖት ሊቃውንትንና የምዕመናንን ሐሳብና ምናብ ፈትኗል። ብዙዎች ለዕድሜው መራዘም ምክንያት የጥንቷ የምድር አቀማመጥና ሁኔታ ሊሆን ይችላል ሲሉ፣ ሌሎች ደግሞ የእግዚአብሔር ልዩ በረከት ነው ይላሉ። ከዕድሜ ቁጥሮች መብዛት ባሻገር ግን ጥልቅ መንፈሳዊ ትምህርት እናገኛለን። የጊዜ ዋጋ። የማቱሳላ አስደናቂ የሕይወት ዘመን ለሰው ልጅ ስለ ጊዜ ዋጋ መልሶ እንዲያጤን የሚገፋፋ ነው። የተሰጡንን ቀናት እንዴት ነው የምንጠቀምባቸው? ለምን ያህል ጊዜ መኖራችን ሳይሆን ዘመናችንን እንዴት አሳለፍን የሚለው ነጥብ ጎልቶ የሚታይ ሆኖ እናገኘዋለን። የሕይወት አጭርነት እንኳን ለኛ የማቱሳላ ሕይወትም ሳይቀር ማብቂያ ነበረው። የዚህ ሰው ታሪክ ከመካከላችን ረጅም ዕድሜ ለኖሩት እንኳን ሕይወት ምን ያህል ቅጽበታዊ እንደሆነ ያሳየናል። መዝሙረ ዳዊት ምዕራፍ 90 ቁጥር 12 ያስነብበናል። በልብ ጥበብን እንድንማር የቀኖቻችንን አቆጣጠር አስተምረን፣
ቀኝህን እንዲህ አሳውቀን። በእያንዳንዱ እስትንፋስ፣ በሚያጋጥመን እያንዳንዱ ፈተና፣ በምናሳልፈው የደስታ ጊዜ ሁሉ የማቱሳላ ረዥም ዕድሜ የተሰጠንን አጭር ሕይወት በአግባቡ እንድንጠቀምበት ዘንድ ማስታወሻ ይሁነን። ሰላም።